የሀገር ውስጥና የውጭ ዜናዎቻችን ቢዝነስና ስፖርትን እንዲሁም ሳምንቱን በታሪክ ውስጥ ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ ማድረሰው ወይንሸት ዘውዴ ነኝ። አብረን እንቆይ። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባን ጊዜ አራዘመም። ቦርዱ ባወጣው መግለጫ እንዳስታወቀው ቀነ ገደቡ የተራዘመው የፖለቲካ ፓርቲዎችና የግል እጩዎች በተቀመጠው ጊዜ እጩዎችን ለማስመዝገብና በእጩነት ለመመዝገብ ያልቻሉባቸውን ምክንያቶች ከግምት ውስጥ በማስገባት መሆኑ ተገልጿል። ለዝርዝሩ አማሩ ገብሩ። የእጩዎች ምዝገባ መራዘምን አስመልክቶ ከኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠ መግለጫ በሰባተኛው ጠቅላላ ምርጫ ካስተዋወቋቸው አዲስ የአሰራር ስርዓት ውስጥ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ ታግዞ በጊዜ ሰሌዳ መሰረት ከጥር 1 ቀን 2018 ዓ.ም ጀምሮ ሲከናወን ቆይቷል። የፖለቲካ ፓርቲዎች ምዝገባውን የሚያካሂዱላቸውን የሲስተም አስተዳዳሪዎች ለቦርዱ አሳውቀው በሁለት ዙር ስልጠና እንዲወስዱ የተደረገ ሲሆን በተጨማሪም የምዝገባ ሂደቱን በቀላሉ እንዲረዱ የሚያስችሉ ማኑዋልና የምዝገባ ቅደም ተከተል የሚያሳይ ቪዲዮ ጋርቷል። በፖለቲካ ፓርቲዎች በሲስተም አስተዳዳሪዎቻቸው አማካኝነትና የግል እጩዎች በራሳቸው በሚያደርጉት የምዝገባ ሂደት አስፈላጊውን የቴክኒክ ድጋፍ የሚሰጡ የቦርዱ የአይሲቲና የፖለቲካ ፓርቲ ጉዳይ ስራ ክፍል ኃላፊ ባለሙያዎች በነጻ ስልክ መስመር 7555 እንዲሁም የሲስተም አስተዳዳሪዎችን ያካተተ ቴሌግራም ግሩፕ በመክፈትም ጭምር ሙያዊ እገዛ እየተደረገላቸው ይገኛል። በዚህም ከጥር 1 ቀን 2018 ዓ.ም ጀምሮ 42 በተናጠል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁ በመመዝገብ ሂደት ላይ ናቸው። ሆኖም ፓርቲዎች እስከ የካቲት 1 ቀን 2018 ዓ.ም ድረስ በሚቆየው የእጩዎች የምዝገባ የጊዜ ሰሌዳ ውስጥ ምዝገባውን ለማጠናቀቅ እንደማይችሉ የተለያዩ ምክንያቶችን በመጥቀስ እንዲራዘምላቸው ቦርዱ ባዘጋጀው የተለያዩ የምክክር መድረኮች ላይ እንዲሁም በጽሁፍ ጭምር ጥያቄ አቅርበዋል። ቦርዱ የፖለቲካ ፓርቲዎችና የግል እጩዎችን በተቀመጠው ጊዜ ውስጥ እጩዎቻቸውን ለማስመዝገብና በእጩነት ለመመዝገብ ያልቻሉባቸው ምክንያቶች ከግምት ውስጥ በማስገባት የካቲት 1 ቀን 2018 ዓ.ም ይጠናቀቃል የተባለው የእጩዎች ምዝገባ ጊዜ ገደብ እስከ የካቲት 16 ቀን 2018 ዓ.ም መራዘሙን አስታውቋል። የገበታ ለትውልድ ፕሮጀክት አካል የሆነው የሎጎ ሐይቅ ሪዞርት መንግስትንና የግሉን ዘርፍ በአንድ ገበታ በመሰየም ፖሊሲን ወደ ተግባር፣ ኢንቨስትመንትን ወደ ተጨባጭ ውጤት የለወጡበት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ለዝርዝሩ ማህሌት ደመላሽ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሪዞርቱ የወሎን ተፈጥሯዊ ውበት ዘመናዊና ዓለም አቀፍ ደረጃውን ከጠበቀ መሰረተ ልማት ጋር አጣምሮ የያዘ ድንቅ ፕሮጀክት ነው ብለዋል። ለአካባቢውና ለሀገሪቱ ኢኮኖሚ እድገት መፋጠን ትልቅ አንቀሳቃሽ ፕሮጀክት መሆኑን የተናገሩት ጠቅላይ ሚኒስትሩ ሪዞርቱ የስራ ዕድሎችን በመፍጠር በግብርና፣ በትራንስፖርት፣ በቱሪዝምና በሌሎች የአገልግሎት ዘርፎች ከፍተኛ መነቃቃትን ይፈጥራል ብለዋል። በ13.3 ሄክታር መሬት ላይ ያረፈው የሎጎ ሐይቅ ሪዞርት ዘመናዊ ምግብ ቤቶችን፣ አዳራሾችን፣ መዋኛ ገንዳዎችን፣ የሄሊኮፕተር ማረፊያ መሰል ጉዳዮችን አካቶ የተገነባ ድንቅ ፕሮጀክት ነው። ለአምራቾች፣ ለእደ ጥበብ ባለሙያዎችና ለስራ ፈጣሪዎች አዳዲስ የገበያ ዕድሎችን በማመቻቸት ለቱሪዝም መር እድገትና ለዘላቂ የኑሮ ዋስትና ትልቅ መሰረትን ይጥላል። ፕሮጀክቱ መንግስትንና የግሉን ዘርፍ በአንድ ገበታ በመሰየም ፖሊሲን ወደ ትግበራ፣ ኢንቨስትመንትን ወደ ተጨባጭ ውጤት የለወጡበት መሆኑንም አብራርተዋል። የሎጎ ሐይቅ ሪዞርት በጠቅላይ ሚኒስትር አብይ አህመድ በይፋ መመረቁ የሚታወስ ነው። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን በቅርቡ ለሚካሄደው 39ኛው የአፍሪካ መሪዎች ጉባኤ ወደ ሀገሪቱ ለሚመጡ እንግዶች አገልግሎት በሚሰጡ 30 ሆቴሎች ላይ ጥብቅ ቁጥጥር እያካሄደ መሆኑን አስታወቀ። ለዝርዝሩ ጸጋኔ ተሰማ። ባለስልጣኑ ይህንን እርምጃ የጀመረው አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን ተከትሎ አገሪቱ መሪዎችን የመቀበል አገራዊ ኃላፊነቷን በብቃት እንድትወጣና መልካም ገጽታዋን እንድታስጠብቅ ለማስቻል መሆኑን ጠቁሟል። ቁጥጥሩ በተለይ ለጉባኤው ተሳታፊዎች ማረፊያነት የተመረጡ 30 ባለ 4 እና ባለ 5 ኮከብ ሆቴሎችን የሚያካትት ሲሆን የመኝታ ክፍሎች ጽዳትና ደረጃ፣ የምግብ ማብሰያ ቦታዎች፣ የጤና ደህንነት እንዲሁም አጠቃላይ የአገልግሎት አሰጣጥ ሂደቶች ላይ ያተኮረ መሆኑ ተመላክቷል። ባለስልጣኑ በቁጥጥር ሂደቱ ወቅት የሚታዩ ክፍተቶችን ከሆቴል ባለቤቶችና ከሚመለከታቸው አካላት ጋር በመወያየት ፈጣን የማስተካከያ እርምጃዎች እየተወሰዱ መሆኑን ገልጿል። በተጨማሪም ሁሉም ሆቴሎች በኢትዮጵያ የቆየ የእንግዳ ተቀባይነት ባህልና ወግ መሰረት የተሟላ ዝግጅት እንዲያደርጉ ከወትሮ የተለየ ክትትል እየተደረገ መሆኑም ተመላክቷል። ይህ የቁጥጥር ስራ ጉባኤው እስኪጠናቀቅ ድረስ የሚቀጥል ሲሆን ዋና ዓላማውም እንግዶችን ሊከሰቱ ከሚችሉ ተላላፊ በሽታዎች መከላከልና ኢትዮጵያ የአፍሪካ የዲፕሎማሲ ማዕከል በመሆን ያላትን ሚና ይበልጥ ማጠናከር እንደሆነ ባለስልጣኑ አስታውቋል። በ6 ወራት ውስጥ ከ27000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን
የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀም። ከተሞከሩት የሳይበር ጥቃቶች መካከል 99 በመቶ የሚሆኑትን ማክሸፍ መቻሉም ተገልጿል። ለዝርዝሩ አማሩ ገብሩ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ እንደገለጹት ከጊዜ ወደ ጊዜ እየተቀያየሩ የመጡትን የሳይበር ጥቃት ባህሪያትን ግምት ውስጥ በማስገባት የመከላከል አቅማችን እየዘመነ ይገኛል ብለዋል። የሳይበር ደህንነት ስጋቶችን ቀድሞ ለመለየትና ምላሽ ለመስጠት የቴክኖሎጂ መሰረተ ልማቶችን ለማበልጸግ በትኩረት እየተሰራ መሆኑን ጠቅሷል። የመንግስት ተቋማት ቀልጣፋ አገልግሎት እንዲሰጡ አሰራራቸውን ዲጂታላይዝ በሚያደርጉ ቴክኖሎጂዎች አቅማቸውን እንዲገነቡ መደረጉንም ገልጿል። ገቢዎች ሚኒስቴር የኢንቮይስ አዲስ አበባ ገቢዎች የሰውነት ላይ ካሜራ እንዲሁም ፌዴራል ፖሊስ የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተሞችን በማልማት አገልግሎቶቻቸውን እንዲያዘምኑ መደረጉንም በአብነት ያህል አነስተዋል። የዲጂታል ፎረንሲክ ምርመራን በተመለከተ አስተዳደሩ ከቀረቡለት 253 የምርመራ ጥያቄዎች ውስጥ 245ቱን ምላሽ መስጠቱም ተመላክቷል። ዘገባው የኢዜአ ነው። በአዲስ አበባ በ2018 ዓ.ም የመጀመሪያዎቹ 6 ወራት ከ195 ሺህ በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል መፈጠሩን የአዲስ አበባ ከተማ ስራና ክህሎት ቢሮ አስታወቀም። በአዲስ አበባ ከተማ ስራና ክህሎት ቢሮ የስራ ስምሪት ዘርፍ ኃላፊ አቶ አበበ ተቀባ ለኢትዮጵያ ፕሬስ ድርጅት እንደተናገሩት በከተማዋ የሚገኘውን ስራ አጥነት ለመቀነስና የወጣቶችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ ነው። ባለፉት 6 ወራት ብቻ በማኑፋክቸሪንግ፣ በከተማ ግብርናና በአገልግሎት መሰል የስራ ዘርፎች ከ195 ሺህ በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል መፍጠር መቻሉን ተናግረዋል። ኢንተርፕራይዞች፣ አነስተኛ መካከለኛና ከፍተኛ ኢንዱስትሪዎች በስራ ዕድል ፈጠራው ስኬት ከፍተኛ ሚና እያበረከቱ መሆኑን ገልጸው በቀጣይም በከተማዋ ካለው የስራ አጥ ቁጥር አንጻር የስራ ዕድል ፈጠራውን ለማሳደግ እየተሰራ ነው ብለዋል። በጋምቤላ ክልል በሙቀት መጨመር ምክንያት የስራ ሰዓት ለውጥ ተደረገም። የጋምቤላ ክልል መስተዳደር ምክር ቤት በክልሉ እየታየ ያለውን ከፍተኛ የሙቀት መጠን መጨመር ተከትሎ ከዛሬ የካቲት 2 ቀን 2018 ዓ.ም ጀምሮ ለሚቀጥሉት 3 ወራት የሚቆይ የስራ ሰዓት ለውጥ ማድረጉን አስታውቋል። በአዲሱ ውሳኔ መሰረትም ቀደም ሲል ከጠዋቱ 1 ሰዓት እስከ 6 ሰዓት ከ30 የነበረው የጠዋት የስራ ሰዓት ከጠዋቱ 1 ሰዓት እስከ 5 ሰዓት ከ30 ዝቅ እንዲል ተደርጓል። በተመሳሳይ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ከ30 የነበረው የስራ ሰዓት ተሻሽሎ ከ10 ሰዓት እስከ 12 ሰዓት ከ30 እንዲሆን መወሰኑ ተገልጿል። ይህ የአሰራር ለውጥ በክልሉ አብዛኛው አካባቢዎች ላይ ተግባራዊ የሚደረግ ቢሆንም በማጃንግ ዞን የሚገኙ የመንገሺና የጎደሬ ወረዳዎች ግን ይህ የሰዓት ለውጥ እንደማይመለከታቸው ተገልጿል። የአዲስ አበባ የአካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠርን ድምጽ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ እንደሆነም አስታወቀም። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶች ከፍ ባለ ድምጽ መሰማት በአካባቢው ነዋሪዎችና ተገልጋዮች ላይ የሚፈጥረውን ረብሻ ለመከላከል እንደሆነ ተገልጿል። ዝርዝሩ የኤፍራታ ጥላውን ነው። የባለስልጣኑ ስራ አስኪያጅ ዲዳ ድሪባ ተቋሙ ክልከላ የሚያደርገው በስብከቱ ይዘት ሳይሆን በድምጽ መጠኑ እንደሆነ ጠቅሰው ድምጹ በሕግ ከተፈቀደው መጠን በላይ ሆኖ ከተገኘ ተገቢው ሕጋዊ እርምጃ ይወሰዳል ብለዋል። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶች ከፍ ባለ ድምጽ መሰማት በአካባቢው ነዋሪዎችና ተገልጋዮች ላይ የሚፈጥረውን ረብሻ ለመከላከል መሆኑ ተነግሯል። በአሁኑ ወቅት ግንዛቤ መፍጠር ስራዎች እየተከናወኑ እንዳሉና በሚሰጠው ምክርና ትምህርት የማይስተካከል ከሆነ ተቋሙ በተሰጠው ኃላፊነት መሰረት በድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንደሚገደድ ዋና ስራ አስኪያጁ ተናግረዋል። ከድምጽ ብክለት ቁጥጥር በተጨማሪ በጎዳና ላይ ስብከቱ ምክንያት የሚፈጠር አለመግባባትና ግጭት በተደጋጋሚ እንደሚስተዋልና ሌሎች መሰል ችግሮች እንዳይፈጠሩ የህግ አስከባሪ አካላት ጥብቅ ቁጥጥር ያደርጋሉ ተብሏል። ባለስልጣኑ ከማናቸውም አገልግሎት ሰጪ ተቋማት የሚነሳ ድምጽ ብክለት እንዳያስከትልና በአዋጅ ከተቀመጠው ልኬት በላይ እንዳይጨመር የመቆጣጠር ኃላፊነቱን መወጣት የከተማዋን ነዋሪዎች ጤናና ሰላም ለማረጋገጥ ሲባል የሚተገበር እንደሆነ አጽንኦት እንደተሰጠበት ከባለስልጣኑ የተገኘው መረጃ ያሳያል። ያለ ስልክ የመቆየት ፍራቻ በተለይም በወጣቶች ላይ በከፍተኛ ሁኔታ ተጽዕኖ እያሳደረ እንደሆነ በዘርፉ የተደረጉ ጥናቶች አመላክተዋል። በዚህ ዙሪያ ባለሙያዎችን አነጋግራ ተከታዩን ዘገባ ያጠናቀረችው ጸጋኔ ተሰማ ናት። ዓለማችን ውስጥ ካሉ ሰዎች መካከል 50 ከመቶ በላይ የሚሆኑት ተንቀሳቃሽ ስልኮችን ተጠቃሚዎች ናቸው። ታዲያ ከዚህ ቁጥር ባልተናነሰ መልኩ አሁን ላይ ኖሞፎቢያ ወይንም ኖ ሞባይል ፎን ፎቢያ በመባል በስፋት የሚታወቀው ሰዎች ያለ ስልካቸው የመቆየት ፍርሃት እንደሆነ የሊሆን አእምሮ ጤና ማዕከል ስራ አስኪያጅና የስነ ልቦና ባለሙያው አቶ ልዑል አብርሃም ይገልጻሉ። ተንቀሳቃሽ ስልካችንን
የማጣት ፍርሃት ስሜትን ኖሞፎቢያ ብለን እንጠራዋለን። እንግዲህ የዚህ አይነቱ ፎቢያ ስሜት ወይ ደግሞ የዚህ አይነቱ ዲስኦርደር ምንድነው? አንድ ግለሰብ በተለምዶ ከተንቀሳቃሽ ስልኩ ጋር ባለው ግንኙነት በጣም የጠበቀ ይሆንና ከዛ ጋር በሚለያይበት ጊዜ ወይ ደግሞ ያን ነገር እንደሚያጣ መስሎ ሲሰማው የሚሰማው የፍርሃት ስሜት የሚሰማው የጭንቀት ስሜትን ኖሞፎቢያ ብለን እንጠራዋለን። አብዛኛውን ጊዜ ከስልካቸው ጋር ጥብቅ ቁርኝነት ያላቸው ግለሰቦች ወይም ረጅም ሰዓትን በስልካቸው ጋር ተጠምደው የሚያሳልፉ ሰዎች የሚፈጠር የፍርሃት ስሜትን ሞሮፍ ኖሞፎቢያ ብለን እንጠራዋለን ማለት ነው። ኖሞፎቢያ በብዛት በቀን ስልካቸውን በተደጋጋሚ ጊዜ ማለትም በቀን ከ6 ሰዓታት በላይ በሚጠቀሙ ሰዎች የመከሰት አጋጣሚው ሰፊ ሲሆን በተለይም እድሜያቸው ከ19 ዓመት በታች በሆኑና በወጣት የእድሜ ክልል ባሉ ሰዎች በስፋት ይታያል። አጠቃቀማቸው ይለያል። ለምሳሌ ህጻናት ከ13 ዓመት በታች አብዛኛውን ጊዜ ለጌም ነው ስልካቸውን የሚፈልጉት። ስለዚህም ሞሮፍ ከስልካቸው ይልቅ ጌሙን ሚስ ማድረጋቸው ነው ዲፔንደንት የሚያደርጋቸው። እንዲሁም ደግሞ በአንጻሩ ከ13 እስከ 19 ወይ ደግሞ ወጣቶችን በጠቅላላ ስናይ ደግሞ አብዛኛውን ጊዜ ይሄ በሶሻል ሚዲያ ወይ ነው ማህበራዊ ሚዲያዎች ላይ ያሉ እንቅስቃሴዎች ነው እንዳያመልጣቸው ከመፍራት የሚጨነቁት ማለት ነው። እንዲሁም ደግሞ ከፍ ያለን ደግሞ ስንመጣ ብዙ ጊዜ በጎልማሶች ወይ ነው በአዛውንቶች ዘንድ ደግሞ ከስልካቸው የሚያገኙት የተለያዩ ዜናዎች ከዩቲዩብ ሊሆን ይችላል፣ ከፌስቡክ ሊሆን ይችላል። እነሱ ነገሮች እንዲያመልጧቸው ወይ ደግሞ የስራ ስልክ እንዲያመልጣቸው ስለማይፈልጉ ከዛ አንፃር ያው ፐርፐዙ ቢለያይም ግን ኦቨርኦል ሁሉም ጋር ወይም በሁሉም ኤጅ ላይ ምን ሊፈጠር ይችላል? የዚህ የኖሞፎቢያ ሁኔታ ሊፈጠር ይችላል ማለት ነው። የማህበራዊ ሚዲያ ሱስ በዋነኛነት ለኖሞፎቢያ መንስኤ እንደሆነ የሚታወቅ ሲሆን አጠቃቀማችንን በመቀነስ ከሚደርስ ጭንቀት ራስን መከላከል እንደሚቻል የስነ ልቦና ባለሙያው ይጠቅሳሉ። ስልካችን ባትሪ ሊዘጋ ከሆነ ወይ ደግሞ ስልካችን ማናገኝ ከሆነ ህይወታችን እንደተቋረጠ አይነት ስሜት ነው የሚሰማን። ስለዚህ በዚህም ምክንያት ምን ይሆናል ማለት ነው? ሶሻል ሚዲያን አብዝቶ ዲፔንድ የሚያደርግ ሰው ለዚህ ሁኔታ የመጋለጥ ቻንሱ ከፍ ይላል። ስለዚህ እኛ ራሳችንን በታይም ሊሚት ማድረግ የምንችል ከሆነ አጠቃቀማችንና ምንድነው የምንመለከተው ምን ኮንቴንቶችን ነው መመልከት ያለብን ብለን ራሳችንን ማኔጅ ካደረግን ከሞላ ጎደል በእርግጠኝነት ኖሞፎቢያ የምንለውን ችግር አቮይድ ማድረግ እንችላለን። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። አሁን ካለንበት ሀገር ወይም ባህል ውጪ ሌላ ቦታ ብናድግ ተመሳሳይ ማንነት ይኖረን ይሆን ብለን ጠይቀን እናውቃለን? አዳዲስ ጥናቶች እንደሚያመላክቱት ያደግንበት አካባቢ ባህሪያችንን፣ ማንነታችንን እንዲሁም ስሜታችንን የሚነካ ከመሆኑን ባሻገር ለእኛነታችን መሰረት እንደሆነ ተገልጿል። ሊዳ ዝናቡ ተጨማሪ ይዛበታለች። የአንድ ሰው አስተዳደግና ያደገበት አካባቢ ባህል በስብዕናው ላይ ከፍተኛ ተጽዕኖ እንደሚያሳድር አዲስ ጥናት አመላክቷል። ምንም እንኳን ዘረመል ጉልህ ሚና ቢጫወትም ያደግንበት አስተዳደግ፣ ባህልና አካባቢ ማንነትን ከመቅረጽ ረገድ እኩል አስተዋጽኦ አለው። በሳይንሳዊ ጥናቶች መሰረት ባህላዊ ተጽዕኖዎች ምን ያህል ሰዎችን ከህብረት ይልቅ ግለሰባዊነት፣ ከመታዘዝ ይልቅ እብሪተኝነት እንዲሁም ሌሎች ማንነቶችንና የግንዛቤ ሂደቶችን እንዴት እንደሚጎዳ ያሳያል። መንትዮችን ያካተተ ጥናት እንደሚያመላክተው ከሆነ 40 በመቶ የሚጠጉ ግለሰባዊ ልዩነቶች በዘር የሚተላለፉ ሲሆኑ ቀሪው ከፍተኛው ክፍል ባደግንበት አካባቢና ባህል ተጽዕኖ ስር መሆኑ ተረጋግጧል። ባህላዊ ንጽጽር ላይ የተደረገ የጥናት ውጤት መሰረትም ምዕራባውያኑ የበለጠ ግለሰባዊና በራሳቸው ላይ ያተኮሩ ሲሆኑ የምስራቅ እስያ ሀገራት ባህል ግን በመሰባሰብና አውዶች ላይ ትኩረት ያደረገ ነው። በመሆኑም ይህ የጥናት ውጤት ያደግንበት አካባቢ በቀዳሚነት ለእኛነታችን መሰረት መሆኑን ያትታል። ዘገባው የቢቢሲ ነው። በሰው ሰራሽ አስተውሎት ወይም ኤአይ የተፈጠሩት መንትዮች ብዙዎችን እያነጋገሩ ነው። በቅርብ ጊዜ በማህበራዊ ትስስር ገጾች ላይ ቫለሪያና ካሚላ በሚል ስም የሚጠሩት መንትዮቹ ታሪክ የብዙዎችን ትኩረት ስቧል። አናውል ተስፋ ተጨማሪ ይዞበታል። መንትዮቹ በአካል ተጣብቀው የተወለዱ መሆናቸውንና በሚያሚ አሜሪካ እንደሚኖሩ ቢገልጹም ጉዳዩ ከእውነት የራቀ መሆኑ ታውቋል። ተጣብቀው የተወለዱ መንትዮችን በማስመሰል በተፈጠረው የማህበራዊ ትስስር ገጽ ላይ በአጭር ጊዜ ውስጥ ከ100,000 በላይ ተከታዮችን ማፍራት የቻሉ ሲሆን ምስሎቹም እጅግ እውነተኛ ሰዎች ይመስሉ እንደነበረ ተመላክቷል። የቴክኖሎጂ ባለሙያዎች እንደገለጹት እነዚህ መንትዮች በሰው ሰራሽ አስተውሎት የተፈጠሩ እንጂ እውነተኛ ሰዎች አይደሉም። በምስሎቻቸውም ላይ የሚታዩ አንዳንድ ጥቃቅን ስህተቶች እንደ ጣቶች ቁጥርና የጀርባ ገጽታዎች ይህንን
ይህንኑ የሚያረጋግጡ ናቸው ብለው ጠቅሰዋል። መንትዮቹም እውነተኛ ሰዎች ነን በማለት ቢከራከሩም ብዙዎች የሰዎችን የአካል ጉዳት ለንግድ ማስታወቂያነት መጠቀም ተገቢ አይደለም በማለት እየተቿቸው ይገኛሉ። የሰው ሰራሽ አስተውሎት ቴክኖሎጂም ምን ያህል እውነትና የውሸትን ይዘት መለየት እስከሚያቅተን ድረስ እየረቀቀ መምጣቱን የሚያሳይ ትልቅ ምሳሌ ነውም ተብሏል። በፔንሰልቬኒያ ዩኒቨርሲቲ የሚገኙ ተመራማሪዎች በሰው ልጅ ምራቅ ውስጥ የሚገኙ ቫይረሶችን እስከ 95 በመቶ ማዳከም የሚችል የሕክምና ማስቲካ መስራታቸውን አስታወቁ። ይህ የፈጠራ ውጤት በተለይም እንደ ጉንፋንና ተላላፊ በሽታዎች ከአንድ ሰው ወደ ሌላው የመተላለፍ እድላቸውን በከፍተኛ ደረጃ እንደሚቀንስ ተነግሯል። ኤፍራታ ጥላውን ተጨማሪ ይዛበታለች። ይህ የሕክምና ማስቲካ ቫይረሶች ወደ ሰውነት ሴሎች ውስጥ ከመግባታቸው በፊት ቀድሞ በመያዝ ያዳክማቸዋል። ማስቲካው ከእጽዋት የሚገኙ ልዩ ፕሮቲኖችን በመጠቀም የተሰራ ሲሆን ኤሲቱ የተሰኘ ቫይረስን ለመዋጋት እንዲሁም ለጉንፋንና ሄርፔስ ቫይረስ መከላከል የሚሆን ፍሪል የተሰኘ ፕሮቲን በውስጡ ይዟል። አንድ ሰው ማስቲካውን በሚያኝክበት ወቅት እነዚህ ፕሮቲኖች በምራቅ ውስጥ ካሉ ቫይረሶች ጋር በመጣበቅ ግለሰቡ በሚናገርበት፣ በሚያስልበት ወይም በሚያስነጥስበት ጊዜ ወደ አየር የሚለቀቀውን የቫይረስ መጠን በከፍተኛ ሁኔታ ይቀንሳሉ ነው የተባለው። በላብራቶሪ የተደረጉ ሙከራዎች እንደሚያሳዩት 40 ሚሊ ግራም የሚመዝን ጥቂት ማስቲካ ብቻ በምራቅ ውስጥ ያለውን የቫይረስ ስርጭት ከ95 በመቶ በላይ የመቀነስ አቅም አለው ተብሏል። በተጨማሪም ይህ ግኝት እንደ ትምህርት ቤቶች፣ ሆስፒታሎችና የህዝብ ትራንስፖርት ባሉ ሰዎች በሚበዙባቸው ቦታዎች የበሽታ ስርጭትን ለመግታት ትልቅ እገዛ ያደርጋል ተብሎም ይጠበቃል። ማስቲካው ለ2 ዓመታት ያህል በተለመደው የክፍል ሙቀት ውስጥ ሳይበላሽ የመቆየት ብቃት ያለው ሲሆን በ2026 መጀመሪያ ላይ በሰዎች ላይ የሚደረገው የክሊኒካዊ ሙከራ ምዕራፍ ተጀምሯል። ይህ የሕክምና ፈጠራ ወቅታዊ ተላላፊ በሽታዎችን ለመከላከል ቀላልና ዝቅተኛ ዋጋ ያለው አማራጭ በመሆን የህዝብ ጤናን ለመጠበቅ አዲስ ተስፋ ተጥሎበታል ሲል ኒውዮርክ ታይምስ ዘግቧል። የአሜሪካ ድርጅቶች በሰው ሰራሽ አስተውሎት ቴክኖሎጂዎች የሚያደርጉትን ኢንቨስትመንት መጨመራቸው በ2025 ከ54,000 በላይ ሰራተኞች የስራ ገበታቸውን ለመልቀቅ ተገደዋል ተባለ። ለዝርዝሩ ሄሮዳይን ንጉሴ። ባለሙያዎች ይህን ዘመቻ ኤአይ ዋሺንግ ሲሉ ጠርተውታል። ይህም በተለያዩ የስራ ዘርፎች ላይ የተሰማሩ ሰራተኞች ቀድሞ ከሚሰሩበት ድርጅት በሰው ሰራሽ አስተውሎት አማካኝነት ሲተኩና ከስራ ገበታቸው ለመልቀቅ ሲገደዱ ነው። በታህሳስ ወር ግሬ ኤንድ ክሪስማስ የተባለው ድርጅት ባወጣው ሪፖርት መሰረት ከ54,000 በላይ ሰራተኞች በሰው ሰራሽ አስተውሎት ሊተኩ መቻላቸውን ገልጿል። በአሜሪካ የሚገኙ ኩባንያዎችም ይህንን የኤአይ ዋሺንግ ዘመቻ ሲተገብሩና የሰራተኞቻቸውን ቁጥር ሲቀንሱ ተስተውለዋል። ለምሳሌ አማዞን በ3 ወር ልዩነት ውስጥ ከ14,000 ወደ 16,000 ሰራተኞቹን ከስራ ያሰናበተ ሲሆን የድርጅቱ የህዝብ ልምድና የቴክኖሎጂ ክፍል ምክትል ፕሬዝዳንት የሆኑት ቤት ጋሌቲ የሰው ሰራሽ አስተውሎት ከኢንተርኔት ወዲህ ካየናቸው ቴክኖሎጂዎች ሁሉ የላቀ ለውጥ የሚያመጣ ቴክኖሎጂ ስለሆነና ኩባንያዎች ከመቼውም ጊዜ በበለጠ ፍጥነት እንዲሰሩ ስለሚያስችላቸው ሰራተኞቻቸውን እንደሚቀንሱ ነው ያብራሩት። ሌሎች የአሜሪካ ኩባንያዎችም ከ20 እስከ 30 በመቶ የሚሆነውን የሰራተኞቻቸውን ቁጥር ለመቀነስ ማቀዳቸውን አብራርተዋል። እንደ ምጣኔ ሀብት ባለሙያዎች ግምት እንዲህ ያሉ የስራ ኃይል ቅነሳ ውሳኔዎች ሊስተዋሉ የቻሉበት ምክንያት በታሪፍ ተጽዕኖ፣ በኮቪድ ወረርሽኝ ወቅት ብዙ ሰራተኞች በመቅጠር ምክንያት ባጋጠመ የገንዘብ እጥረት ምክንያት ሊሆን እንደሚችል ይናገራሉ። ኩባንያዎች በጥሪ ማዕከላትና በቴክኒክ ጽሑፍ ውስጥ የሚሰሩ ሰዎችን ለመተካት የኤአይ ቴክኖሎጂን መጠቀም ይችላሉ። ነገር ግን አብዛኞቹን ስራዎች የሚተኩ መተግበሪያዎች እስካሁን የላቸውም እና ምናልባትም እስከ 2030 ሊቆዩ ይችላሉ ሲልም ነው የፎሬስተር የጥናት ሪፖርት ያመላከተው። ዘገባው የዘጋርዲያን ነው። በዛሬው ሳምንቱን በታሪክ ውስጥ ጥንቅራችን 62 ዓመታትን ወደ ኋላ ተጉዘን እንደ አውሮፓውያን አቆጣጠር የካቲት 9 1964 ዘ ቢትልስ የተሰኘው የሙዚቃ ባንድ በአሜሪካ የመጀመሪያውን የቀጥታ ስርጭት ያቀረበበት ቀንን የምንቃኝ ነው የሚሆነው። ከ70 ሚሊዮን በላይ የሚሆኑ አሜሪካውያን እነዚህን ከሊቨርፑል የመጡ ወጣት ሙዚቀኞች ታሪክ ሲሰሩ ለመመልከት በቴሌቪዥናቸው አቅራቢያ የተሰበሰቡበት ቀን ሆኖ በታሪክ ሊመዘገብ ችሏል። ያዘጋጀችው ሊዲያ ዝናቡ ናት፣ እንደሚከተለው ታቀርበዋለች። በዛሬው ሳምንቱን በታሪክ ውስጥ 62 ዓመታትን ወደ ኋላ ተጉዘን 70 ሚሊዮን አሜሪካውያንን በአንድ ዕለት አሰባስቦ በቴሌቪዥናቸው ዙሪያ እንዲከትሙ ያደረጋቸውን ታሪክ እንቃኛለን። ዘ ቢትልስ የተሰኘ መነሻውን ሊቨርፑል ያደረገ የሙዚቃ ባንድ በለንደን ጉብኝት ወቅት ከነበራቸው አቀባበል በመነሳት ኤድ ሱቪሊያን ለተሰኘው መርሃ ግብር በአሜሪካ ቀጠሮ እንዲያዝላቸው ተደረገ። በዝግጅቱ ላይ ከመቅረባቸው በፊት አይ ዋንት ቱ ሆልድ ዩር ሃንድ የሚለው የሙዚቃ ስራቸው ሾልኮ በሬዲዮ ጣቢያዎች በመላው አሜሪካ
ከተሰማ በኋላ እንደ ኤሮፓውያኑ አቆጣጠር መስከረም 10 በ1964 አልበማቸው ከ1 ሚሊዮን በላይ ቅጂዎችን እንዲሸጥ አስችሎታል። ከዚህ በተጨማሪም አይ ዋንት ቱ ሆልድ ዩር ሃንድ የሚለው ነጠላ ዜማ በቢልቦርድ መዝገብ ላይ በአንደኝነት ሊቀመጥ ችሏል። ኤድ ሱቪሊያን የተሰኘው የቴሌቪዥን ዝግጅት ላይ ስራቸውን ካቀረቡ በኋላም ሙዚቀኞቹ በአሜሪካውያኑ ልብ ውስጥ ጥልቅ ቦታን ማግኘት ችለዋል። እንዲሁም በአሜሪካ የተለመደውን ታዋቂ የሙዚቃ ገጽታ ሊለውጥ የቻለ ክስተት ሆኖ ተመዝግቧል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በበጀት ዓመቱ ያለፉት 6 ወራት ከቡና ወጪ ንግድ ከ1.3 ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ለነዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ ቡና የምትልክባቸውን ሀገራት ቁጥር ወደ 84 ከፍ ብሏል ብለዋል። አክለውም ባለስልጣኑ በበጀት ዓመቱ በአጠቃላይ 600 ሺህ ቶን ቡና ለውጭ ገበያ በማቅረብ 3 ቢሊዮን ዶላር ለማግኘት አቅዶ በትኩረት እየሰራ መሆኑን አመላክተዋል። በዚህም በበጀት ዓመቱ ያለፉት 6 ወራት 200 ሺህ ቶን ቡና በመላክ 1.345 ቢሊዮን ዶላር ገቢ መገኘቱን ጠቁመዋል ሲል የኢትዮጵያ ቡናና ሻይ ባለስልጣን በማህበራዊ ትስስር ገጹ አስታውቋል። የኢትዮጵያን ይግዙ በኢትዮጵያ ኢንቨስት ያደርጉ በሚል መሪ ቃል ሲካሄድ የቆየው 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የፓናል ውይይቶችንና የቢዝነስ ለቢዝነስ የትስስር መድረኮችን በማካሄድ ተጠናቋል። በንግድ ትርኢቱ ላይ ከ50 በላይ የውጭ ኩባንያዎች መሳተፋቸው ስላለው ጥቅምና የማክሮ ኢኮኖሚ ማሻሻያው የዋጋ ግሽበትን ዝቅ በማድረግ አኳያ እንዲህ አይነት መድረኮች ያላቸው ጠቀሜታ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ቀነኒሳ ለሚ በተለይ ለቻናል ዋን ቴሌቪዥን ገልጸዋል። የኢትዮጵያን መልካም ገጽታ ከመገንባት አኳያ፣ የኢትዮጵያን ምርት ከማስተዋወቅ አኳያ፣ የኢትዮጵያ ነጋዴዎች እርስ በርስ እንዲተዋወቁ ማድረግ፣ የኢትዮጵያ ነጋዴዎች ከሀገር ውጭ ካሉ ነጋዴዎች ጋር እንዲተዋወቁ ከማድረግ አኳያ የተዋጣለት ኢቨንት ነው ብለን መውሰድ እንችላለን ማለት ነው። አንዱ ዋጋ እንዲጨምር ከሚያደርጉት ምክንያቶች አንዱ የምርት ማነስ ወይ ደግሞ መቀነስ ነውና ብዙ ካምፓኒዎች ወደ ኢትዮጵያ መጥቶ ኢንቨስት የሚያደርጉ ከሆነ እዚሁ የሚሰሩ ከሆነ በፎሬን ዳይሬክት ኢንቨስትመንት ወይ ደግሞ እዚሁ ምርቶቻቸውና አገልግሎታቸውን የሚሸጡ ከሆነ ሰፕላዩ ይጨምራል ማለት ነው በሲምፕል ኢኮኖሚክስ ኮንሰፕት። ስለዚህ ሰፕላዩ ጨመረ ማለት ዋጋ ደግሞ ተመጣጣኝ እንዲሆን የሚያደርግ ነውና ብዙ ሚና አለው ማለት ነው። በተጨማሪም እንዲህ አይነት መድረኮች መዘጋጀታቸው ምን ጠቀሜታ አለው? በማክሮ ኢኮኖሚ ማሻሻያ ውስጥ ድርጅታችሁ ምን ተጠቀመ ስንል ለተለያዩ የድርጅት ባለቤቶች ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። እውነት ለመናገር እንግዲህ እኛ ለመጀመሪያ ጊዜ መሳተፋችን ነው። ይሄ ደግሞ ጥሩ አጋጣሚ ፈጥሮልናል። በተለይ ከሀገር ውስጥ ያሉ አምራቾች እንደዚሁም ደግሞ ከሀገር ውጭ ያሉ አምራቾች የተሳተፉበት የንግድ ትርኢት ስለነበረ ጥሩ አይነት ግንኙነት የንግድ ግንኙነት እንድንፈጥር አድርጎናል እና ለድርጅታችን ጠቅሞናል። የማክሮ ኢኮኖሚው ጥሩ ደረጃ ላይ እንደደረሰ እና እነሱ የዚህ መምጣት አንዱም ይሄ ፖዚቲቭ ሳይዱን የሚያሳይ ነው እና ለኛ እንግዲህ እንደ አምራች የበለጠ እንድንበረታታና ሞር አምርተን የሀገሪቷንም ኢንፑት እንድንጨምር ያደርግልናል። Well, we have participated in the previous trade fair. ከዚህ በፊትም ተሳትፈን ነበር። በየአመቱ ጥሩ የሚባል እድገት አለው። ቀጣዩም አሪፍ እንደሚሆን ተስፋ አደርጋለሁ። ልክ እንደ ኢትዮጵያ ሌሎችም ሀገራት ላይ ያለንን የሽያጭ ግንኙነት እንዲጠናከርና ከፍ እንዲል እገዛ አድርጎልናል። በቀጣዩ 7 ወይም 8 ዓመታት ውስጥም ሌላ ፋብሪካን እዚህ እንድንከፍት ያስችለናል። 7 to 8 years to open another factory here. ይሄ አንያ ነገር የተለያዩ ምርቶችን የምናገኝበት የተለያዩ ኤክስፒሪየንሶችን ሼር የምንደራረግበት ኔትወርክ የምናደርግበት መድረክ ነው። ይሄ አሁን በዚህ አጭር ጊዜ ውስጥ የተለያዩ ሰዎችን አገኘሁ። እኔ አብሮ ሊሰሩ ፍቃደኛውን ኢንቨስተሮች ሁሉ አሁን አናገሩኝ። ሌሎች ደግሞ የሚሰሩትን ኤክስፒሪየንስ ደግሞ ከነሱ እማራለሁ። እኔ ደግሞ እኔ ያለኝን አቅም ተናገራለሁ። ይሄ ድል ባይኖር ይሄ ባይፈጠር ይሄ ትሬድ ፋየር ባይፈጠር ኖሮ እቃዎች አሁን ኤግዚቢሽኑ በጣም ጠቀመን፣ እዛም ላይ ተካፍለናል። እዚህ ደግሞ እንደዚህ አይነት ፓናል ሲኖር ውይይት ሲኖር ሰዎች ስታገኝ ደግሞ ኔትወርክ ወይ ቢቱቢው ምናምን ሲኖር ለኛ ከኢንቨስተሮች ጋር ያገናኘናል። ከሌሎችም አብሮን ከሚሰሩ ጋር ሌሎችም ሰሩትንም እንድናውቅ እድል ይፈጥርልናል። እኔ ማክሮ ኢኮኖሚ መሻሻሉ በተለይ በፎሬክስ በተለያዩ ችግሮች ያሉን ነገሮች በኢንቨስትመንት ዙሪያ ያሉን ችግሮች ብዙ ነገሮች ፈቶልናል ማለት በደንብ የምንፈልገውን ነገር ለመስራት እንድንችል የተመቻቸ አትሞስፌር ፈጠረልን።
የጥያቄና መልስ እንዲሁም የሁለትዮሽ የንግድ ውይይቶችን ያካተተው የማጠቃለያ መርሃ ግብር በኢትዮጵያ የንግድ ምህዳር ላይ አዲስ መነቃቃትን በመፍጠር ተጠናቋል። ደቡብ አፍሪካ ከአሜሪካ ጋር የገባችበትን የንግድ ውጥረት ለማርገብ የኢኮኖሚ አጋርነት ማዕቀፍ ስምምነት ከቻይና ጋር ተፈራረመች። ይህ ስምምነት ደቡብ አፍሪካ በአሜሪካ የተጣለባትን የ30 በመቶ ታሪፍ እንድትቋቋም የሚረዳ ሲሆን ምርቶቿ እስከ መጋቢት 2026 ድረስ ያለ ቀረጥ ወደ ቻይና እንዲገቡ የሚያስችል ነው ተብሏል። ይህ ስምምነት የተደረገው አሜሪካ በደቡብ አፍሪካ ምርቶች ላይ የ30 በመቶ ከፍተኛ የታሪፍ ጭማሪ ማድረጓን ተከትሎ ነው። ይህ የአሜሪካ ውሳኔ 7.5 በመቶ የሚሆነውን የደቡብ አፍሪካ የውጭ ንግድ ምርቶች ይነካል የተባለ ሲሆን በተጨማሪም በአገር ውስጥ አምራቾች ላይ ከፍተኛ የገንዘብ ጫና እንደፈጠረ ተመላክቷል። በአዲሱ ስምምነት መሰረት እስከ መጋቢት 2026 ድረስ ደቡብ አፍሪካ ወደ ቻይና ለምትልካቸው ምርቶች ሙሉ በሙሉ ከቀረጥ ነጻ እድል የምታገኝበት ዝርዝር ስምምነት ይፈረማል። በዚህም ተጠቃሚ የሚሆኑት የማዕድንና የግብርና ዘርፎች ለደቡብ አፍሪካ ኩባንያዎች ሰፊ የገበያ እድል ይፈጥራሉ ተብሎ ይጠበቃል። የደቡብ አፍሪካ የንግድ ሚኒስቴር እንዳስታወቀው ይህ ከቻይና ጋር የሚደረግ ጥብቅ የንግድ ትስስር የሀገሪቱን ኢኮኖሚ ከዓለም አቀፍ የንግድ ውዝግቦች ለመጠበቅና አዳዲስ የስራ እድሎችን ለመፍጠር ወሳኝ ሚና ይጫወታል። መረጃው የቢዝነስ አፍሪካን ኢንሳይደር ነው። አንጎላ በአንግሎ አሜሪካ ለሽያጭ የቀረበውን የዲቢርስ አልማዝ ኩባንያ ከ20 እስከ 30 በመቶ የሚሆነውን ድርሻ ለመግዛት ፍላጎት እንዳላት ገለጸች። አገሪቱ ከዚህ ቀደም የነበራትን የአብዛኛው ድርሻ ባለቤት የመሆን እቅድ በመተው አሁን ትኩረቷን ከ20 ወደ 30 በመቶ ድርሻ ላይ ማድረጓን አስታውቃለች። እንደ ሮይተርስ ዘገባ የአንጎላ መንግስት ይህን ውሳኔ ያስተላለፈው በዓለም አቀፍ የአልማዝ ገበያ ላይ የሚታየውን አለመረጋጋት ተከትሎ የሚመጣን የገንዘብ ስጋትን ለመቀነስ ነው። የአንጎላ የማዕድን ሚኒስቴር ባለስልጣን ፓውሎ ታንጋሃና እንደገለጹት አገሪቱ ይህንን የግዢ ጥያቄ ያቀረበችው እንደ ቦትስዋናና ናሚቢያ ካሉ ሌሎች የአፍሪካ አልማዝ አምራች ሀገራት ጋር በመመካከር ነው። ይህም አምራች ሀገራቱ በጋራ በመሆን በዓለም አቀፍ የአልማዝ ዋጋ ተመንና ግብይት ላይ ያላቸውን ተጽዕኖ ለማሳደግ ያስችላቸዋል ተብሏል። በሌላ በኩል የዲቢርስ እናት ኩባንያ የሆነው አንግሎ አሜሪካ በሰው ሰራሽ አልማዞች መበራከትና በገበያ መቀዝቀዝ ምክንያት የኩባንያው ዋጋ ወደ $5 ቢሊዮን ዝቅ ማለቱን በቅርቡ ባወጣው መግለጫ አመላክቷል። ይህ የአንጎላ አዲስ አቀራረብ አፍሪካውያን አምራቾች የተፈጥሮ ሀብታቸውን በራሳቸው ቁጥጥር ስር ለማድረግ የሚያደርጉትን ስትራቴጂካዊ ሽግግር አካል ተደርጎም ተወስዷል። በመጨረሻም ስፖርት። በታላቁ ሩጫ በኢትዮጵያና በቱሪዝም ሚኒስቴር አስተባባሪነት በ6 የኢትዮጵያ የክልል ከተሞች በሚዘጋጀው የልውቅሽ ኢትዮጵያ ውድድር የ2018 ዓ.ም ኢትዮ ቴሌኮም የሐዋሳ ሐይቅ ዳርቻ ግማሽ ማራቶን ሩጫ በሐዋሳ ሐይቅ ዳርቻ ላይ ተካሂዷል። ለዚህና ለሌላ የስፖርት መረጃ አናውል ተስፋ። የካቲት 1 ቀን 2018 በሁለቱም ጾታ ከ24 ሀገራት የተውጣጡ አትሌቶችና የሀገር ውስጥ አንጋፋ አትሌቶች ብርቱ ፉክክር ያሳዩበት የ21 ኪሎ ሜትር ሩጫ ተካሂዷል። የህፃናት የሩጫ ውድድር የተካተተበት ውድድሩ በርካታ የሐዋሳ የከተማ ነዋሪዎችና ከአዲስ አበባ የመጡ በሩጫው ላይ ተሳትፈዋል። የሐዋሳ የሐይቅ ዳር ግማሽ ማራቶን ታላቁ ሩጫ ዘንድሮ ለ14ኛ ጊዜ የተካሄደ ሲሆን በዋዜማውም በከተማዋ ነዋሪ ቤት የእራት ግብዣ እንዲሁም ከአዲስ አበባና ከውጭ ሀገራት ለመጡ እንግዶች ሐዋሳን የፓስታ ፓርቲ ተደርጓል። በውድድሩም የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቶች የበላይነት በታየበት የሩጫ ውድድር በሁለቱም ጾታ የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቶች አሸናፊ ሆነዋል። በወንዶች አትሌት ስማቸው ወልዴ 1 ሰዓት ከ3 ደቂቃ ሲያሸንፍ፣ በተመሳሳይ ርቀት በሴቶች በተካሄደ ውድድር አትሌት ቤቴሌም አስማረ በቀዳሚነት አጠናቃለች። የዚህ የታላቁ ሩጫ አካል የሆነው የሐዋሳ 2018 የሐይቅ ዳር ግማሽ ማራቶን የልወቅልሽ ኢትዮጵያ ታላቁ ሩጫ የሚዲያ አጋር የሆነው ቻናል 1 ቴሌቪዥን ጣቢያ ይህንን ውድድር ጨምሮ በቀጣይ በሌሎች ክልሎች የሚደረጉ የሩጫ ውድድሮችንም ጭምር እና ውቢቷ ሐዋሳ ያሏትን ተፈጥሯዊ መስህቦችና መዳረሻነት ሰፊ ሽፋን በመስጠት ለተመልካች ለማድረስ ከታላቁ ሩጫ ኢትዮጵያ ጋር ስምምነት ፈጽሟል። 47 ዩኒቨርሲቲዎች የተሳተፉበት ይህ ውድድር በ15 የስፖርት አይነቶች በሁለቱም ጾታ ተካሂዷል። ከአንደኛ እስከ 3ኛ ደረጃ ለወጡ ስፖርተኛ ተማሪዎች በአስተናጋጁ ዩኒቨርሲቲ የተዘጋጀውን የወርቅ ብርና ናስ ሜዳሊያ ሽልማት ተቀብለዋል። በሁለቱም ጾታዎች በየስፖርቱ አንደኛ የሆኑ ተቋማትም የአሸናፊነት ተምሳሌት ዋንጫ ተበርክቶላቸዋል። አስተናጋጁ ጅማ ዩኒቨርሲቲ የውድድሩ አጠቃላይ አሸናፊ ሆኖ አጠናቋል። በመዝጊያ ስነ ስርዓቱ ላይ የተገኙት የትምህርት ሚኒስቴር ሚኒስትር ዴኤታ ኮራጡ ሸኔ መንግስት በእውቀትም ሆነ በአካላዊ ብቃት የዳበረ ትውልድ
እድል ለማፍራት እየሰራ መሆኑን ተናግረዋል። የጅማ ዩኒቨርሲቲ ፕሬዝዳንት ጀማል አባፊጣ በበኩላቸው በዚህ ውድድር ከፍተኛ የትምህርት ተቋማትን ትንሿ ኢትዮጵያ ምሳሌ መሆናቸውን ያሳዩበት ነው ብለዋል። የኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር ፕሬዝዳንት አባይ በላይሁን በውድድሩ የታዩ ስፖርተኞች ኢትዮጵያን በዓለም አቀፍ የስፖርት ውድድሮች መወከል የሚችሉና አቅም ያላቸው እንደሆኑ ተናግረዋል። በመጨረሻም በ2020 ዓመተ ምህረት የሚካሄደውን የመንግስት ዩኒቨርሲቲዎች የስፖርት ውድድርን ለማዘጋጀት የተመረጠው ሐረማያ ዩኒቨርሲቲ የውድድሩን አርማ ከትምህርት ሚኒስቴር የከፍተኛ ትምህርት ዘርፍ ሚኒስትር ዴኤታ ከአቶ ኮራጡ ሸኔ እጅ ተረክበዋል። ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።